ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ግልብጥ ዓለም ነው። አልኮል በሳውዲ በአሜሪካና በኢራን መካከል የተፈጠረው የፍልሚያ የብረት መሰናዶ መካከለኛው ምስራቅን ግብሩ ወደ ሆነው ሌላ ውጥረትና ትርምስ ውስጥ ከቶታል። ይህ በእንዲህ እንዳለ ግን እዛው ኢራን አጠገብ ብዙም ያልታወጀ ታምቡር ያልተመታለትና እምቢልታ ያልተነፋለት አንድ ትኩስ አዲስ ወሬ ከንፋስ ጋር ሽው ብሏል። ሳዑዲ አረቢያ አዱኛ ለሞላቸው የውጭ አገር ነዋሪዎቿ እዛው በሳዑዲ አረቢያ ምድር አልኮል እንዲገዙና በቤታቸው እንዳሻቸው እንዲጠጡ በለሆሳስ ፈቅዳለች። ያለ ጩኸት ያለ ካካታ 73 ዓመታት የጸና የአልኮል እገዳን ቢያንስ ለሀብታም የውጭ አገር ነዋሪዎቿ አንስታለች። ያለው ማማሩ ያጣ መልክ የለው አለ ዋካዬ። በልጅ እግሩ አልጋወራሽ ሙሐመድ ቢን ሳልማን ኤምቢኤስ የለውጥ እርምጃ ሳውዲ ይህን ለዲታ የውጭ ዜጎቿ በጆኒ ዎከር ብላክ ሌብል ሞቅ ይላችሁ ዘንድ ይሁን ስትል ገርበብ አድርጋ የከፈተችው በር ሀገሪቱን ለመጎብኘት ለሚጎርፉ ቱሪስቶችም ወደፊት ይፈቀዳል ይላሉ ተንታኞች፣ ፍንጮችን በሚገባ አንብበው። ለ10 ዓመታት ይላል ቢቢሲ ሲተርክ፣ የሪያድ ዲፕሎማቶች መንደር፣ የተቀናጡ ኤምባሲዎችና መኖሪያ ቪላ ቤቶች፣ ግራና ቀኝ በተከረከሙ ጥላ የሚመግቡ እጽዋት መሃል የተዘረጉ መተላለፊያዎች፣ አረንጓዴ ንጣፍ የመሰለ መልካና የካፌ ባህላቸው የምዕራባውያን ወጣት ሳውዲዎችንና የውጭ ዜጎችንም ወደ እነሱ የሚስብ መግነጢስ ነው። በእነዚህ ማለፊያ የአይን ማረፊያ የከተማዋ ክፍል የተጎራበቱ ቪላዎች መሃል አንድ ብዙም ልብ የማይሏት አብዮታዊ ትንሽዬ መደብራለች። የሳውዲ አረቢያ አሳሳቢ የፖሊሲ ለውጥ ሰርቶ ማሳያ የሆነች አብዮታዊ መደብር፣ ደልዳላ ሕይወት ለሚኖሩ ሙስሊም ያልሆኑ የውጭ ዜጎች አልኮል የምትሸጥ መስኮት። ሁለቱ የእስልምና ቅዱስ ከተሞች መካና መዲና ባላደራ ሳውዲ አረቢያ አልኮልን ሐራምና እርም ነው ብላ ያገደችው በፈረንጅ 1952 በኢትዮጵያ 1944 ወይም 45 ነበረ። ሳውዲ አረቢያ ገጽታዋን ለመለወጥ በጀመረችው ሰፊ ጥረት በቅርብ ዓመታት አስገራሚ ማኅበራዊና ኢኮኖሚያዊ ለውጦችን አስተዋውቃለች። በዚህም ራሷን ለዘብተኛና የመዋለ ንዋይ አመቺ አገር አድርጋለች። የተዘጉ ሲኒማ ቤቶችን በራፍ ከፍታለች። ታላላቅ የሙዚቃ ድግሶች እነ ቢዮንሴና ሻኪራ በዋና ከተማዋ አስደንሳለች። ሴቶች የመኪና መሪ እንዳይጨብጡ የከለከለው እገዳን አንስታ ዛሬ የሳውዲ ቆነጃጅትና ወይዛዝርት በአግራሞት አፍ የሚያስከፍቱ ሊመዝኖችን ይዘው ሽር ብትን ይላሉ። እነዚህን እውን ያደረገው ለውጥ በአንጻሩ በእጅጉ ይፈሩና ያሸብሩ የነበሩትን የሃይማኖት ፖሊሶችን ሥልጣን አመናምኖታል። ይህም ሁሉ ሆኖም ይህ አዲሱ ለሆሳሳዊ
የሕጋዊ የአልኮል መሸጫ መስፋፋት እውነታ ከሁሉም የበለጠ ደፋር ተሞክሮ ነው። አልኮል መሸጫ መደብሩ ለመጀመሪያ ጊዜ የተከፈተው ከዓመት በፊት በፈረንጅ 2021 ጃንዋሪ ነበረ። ገብቶ የመግዛት መብቱ መጀመሪያ ላይ ሙስሊም ላልሆኑ ዲፕሎማቶች ብቻ ነበረ። አሁን ከ2025 መጨረሻ ጀምሮ ግን ሙስሊም ያልሆኑ ሀብታም የውጭ አገር ዜጎች ሁሉ ወደ መደብሯ ሄደው ቢሻቸው ቢራ ወይም ወይን ወይም ውስኪ ወይም ቮድካ መግዛት ይችላሉ። ከዚች ብርቅ መደብር አልኮል ሸምቶ ለመግባት በዓመት 100,000 ሪያል ከፋይ ወይም $27,000 ወይም በኢትዮጵያ ገንዘብ በባንክ ምንዛሪ ከ4,500,000 ብር በላይ ከፋይ ፕሪሚየም አንደኛ ደረጃ የመኖሪያ ፍቃድ መያዝ አለቦት። የመኖሪያ ፍቃድ ካላወጡና ከሌለው ደግሞ ቢያንስ በወር የ50,000 ሪያል ተከፋይ መሆንክን ወይም መሆንሽን ማረጋገጥ አለብህ ወይም አለብሽ። $13,500 ማለት ነው በወር። በኢትዮጵያ ገንዘብ ከ2,160,000 ብር በላይ ደሞዝተኛ መሆን አለቦት። እንዲህ ያለ ጠብሰቅ ያለ ደሞዝ የሚበሉት የውጭ አገር ዜጋ ሥራ አስኪያጆች፣ ባለሀብቶችና የልዩ ችሎታዎች ባለቤት የሆኑ ፕሮፌሽናልስ ናቸው። እነዚህም አንደኛ ደረጃ የመኖሪያ ፍቃድ ያላቸው ወደ መደብሩ ሲመጡ በሩ ላይ ለሚጠብቁት የጥበቃ ሠራተኞች የመኖሪያ አይዲ ካርዳቸውን ያሳያሉ። መታወቂያው ሃይማኖታቸውንና የመኖሪያ ደረጃቸውን የያዘ ነው ወይም የሚገልጽ ነው። ይህ መታወቂያ የሌላቸው ደግሞ ከሚሰሩበት ኩባንያ የደሞዛቸውን መጠን የሚገልጽ ደብዳቤ ማሳየት አለባቸው። ሞባይል ስልክ ይዞ ወደ መደብሩ ማለፍ አይቻልም። በር ላይ ያስረክባሉ። ሰልፉ እንደ ወተት አንጀት የረዘመ በመሆኑ 1 ሰዓት ሊፈጅ ይችላል። አንድ ምዕራባዊ ዲፕሎማት ለቢቢሲ ሲነግሩት ብርቋ መደብር በአልኮል ጉዳይ የእናት ጓዳ ናት። አለቀ አትልም፣ እጭቅ አድርጋ ይዛለች አልኮሉን ይላሉ። ዋጋው ግን አይቀመስም። ምዕራባውያን ገበያዎች ውስጥ ከሚንገዛበት ዋጋ ከ2 እስከ 3 እጥፍ ውድ ነው። ምን ችግር አለሁ? ገንዘቤን ይጭነቀው ይላል ሀብታም ሰው። ነገር ግን ይላሉ ዲፕሎማቱ፣ የዚህ መደብር የአልኮል ዋጋ ከሳውዲ ጥቁር ገበያ ዋጋ አንጻር ደግሞ የቀነሰ ነው። አንድ ጆኒ ዎከር ብላክ ሌበል ውስኪ $124 አስወጣኝ አለ የአንድ እንግሊዛዊ ኩባንያ ሥራ አስኪያጅ ለቢቢሲ። ከ20,000 ብር በላይ ማለቱ ነው። አይገደኝም ክፍያው አላክለው። እኒህ ሞንሟና ባለሀብት የውጭ ዜጎች ኮታ አላቸው። ቢሆንም በጥቅሉ በወር በደርዘኖች የሚቆጠር ሊትር አልኮል ይፈቀድላቸዋል። ጢዝ ሚን ሊሉ ዋስትና የሚሰጥ መጠን ነው። ለዲፕሎማቶች ቅናሽ አለው። መንግሥት ለሀብታም የውጭ አገር ነዋሪዎች የአልኮል መቅጃ ጣቢያ ተከፍቶላቸዋል ወይም ተከፍቷል ብሎ ለሀገሬው መግለጫ አልሰጠም፣ አላስተዋወቀም። በራሳቸው በተፈቀደላቸው ጠጪዎች የአፍ ለአፍ ሹክሹክታ እንዲዳረስ ነው ያደረገው። መደብሯን በኦንላይን ማፕ ላይም አያገኟትም። ባለሥልጣኖች ፈቅደው ፈቀድን ብለው ያላወጁት ለመላ ነው። የመከፈቷ ሁኔታ በሕዝብ ላይ የፈጠረውን ስሜት ለመለካትም ነው። ቀስ እያሉ ለማለማመድ ጋል ያለ ተቋሞና እምቢታ የሚፈጥር ከሆነ ያለ ድምፅ እንደከፈቱ ያለ ድምፅ ድርግም አድርገው ሊዘጉት ይችላሉ ማለት ነው። ተንታኞች እንደሚሉት የሳውዲዎች አካሄድ 2 እርምጃ ወደፊት፣ 1 እርምጃ ወደ ኋላ። በእስልምና ሕግ አልኮል ሐራም ነው። ቢሆንም በሳውዲ አረቢያ ከሕዝብ ዓይን ተሰውሮ በቤት ውስጥ ከሚጠመቀው ወይም ከሚቀናበረው እስከ ከውጭ በሕገ ወጥ መንገድ የሚገባው አልኮል በግንብ በታጠሩና በብረት በር በሚከፈቱና በሚዘጉ የታፈሩ ቪላ ቤቶች ውስጥ ይጠጣል።
አብዛኛው ዝነኛው የዓለም መጠጦች የሚገቡት በኤምባሲዎች አማካኝነት ነው። ኤምባሲዎች በዲፕሎማሲያዊ ልዩ መብቶቻቸው ምክንያት ያለ ገደብ ማስገባት ይችላሉ። ሌሎች ደግሞ በቤት ውስጥ የሚቀመሙና በሕገወጥ መንገድ የሚገቡ የውጭ መጠጦች ጥቁር ማርኬት ውስጥ ይቸበቸባሉ። ዳንኤል፣ አብዮታዊ ነገር ነው ሳውዲ አረቢያ ውስጥ እንዲህ አይነቱ አካሄድ ማለት ነው። እንደሰማኸው ነው እንግዲህ በዛች ሀገር ከ75 ዓመት ላላነሰ ጊዜ አልኮል በይፋ በሕጋዊ መልኩ የሚሸጥበት ቦታ አልነበረም። አሁን ለመጀመሪያ ጊዜ እንዳልኩ ይቺ የኤምባሲዎች ወይም የዲፕሎማቶችና የነዚህ መኖሪያ ሪያድ ውስጥ ተከፍታለች ማለት ነው። እና እንደዚህ ስታየው ምንድን ነው በስተጀርባ ያለው ነገር ምንድን ነው ብለህ ስትል በጣም ትልቅ ሲሪየስ የሆነ አጀንዳ የያዘ ነው። አልጋ ወራሹ ሳውዲ አረቢያን በነዳጅ ላይ ብቻ የተመሰረተች ሀገር እንዳትሆን ተጨማሪ የኢኮኖሚ አቅሞች የመፍጠር ስትራቴጂ ነው። ስለዚህ ሀገሪቱ በትልቁ ከያዘችው ዕቅድ ከገበያ አንጻር ማለት ነው፣ ከነዳጅ ውጪ ማለት ነው፣ ትልቅ የገቢ ምንጭ ቱሪዝም ነው። ስለዚህ ራሷን ከዚህ አንጻር የማዘጋጀት ነው። እንደምታውቀው ይሄ ኒዮም ሲቲ የሚባለው እንግዲህ ከ2030 ሆን አድርገዋለሁ የሚለው ነው። በጣም 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 የተቀናጣ የዓለማችንን የመጨረሻ ቴክኖሎጂ የሚጠቀም እና ፍጹም ዓለማዊ የሆነ ከተማ ለመፍጠር እየገነባ ነው የሚገኘው። ዋነኛው እንግዲህ የሳውዲ አረቢያ ገቢ ነዳጅ ነው። ነገር ግን አሁን ከነዳጁ በተጨማሪ በቱሪዝም በመዝናኛና በዓለም አቀፋዊ ስፖርቶች አስተናጋጅነት እና አካሄድነት ከዛ ያልተናነሰ ገቢ ሀገሪቱ የምታገኝበትን ወይም ደግሞ የኢኮኖሚውን መሰረት ማስፋት ማለት ነው። በዚህ ዕቅድ ውስጥ በጣም መቼም የተቀናጡ ነገሮችን ምቾትና ተድላ የረበበባቸውን ነገሮች በመፍጠር ያው የሰላጡ ሀገሮች የመገለጫ ባህሪያቸው ነው ይሄ። ስለዚህ አሁን ይሄ ቀይ ባህር ዳርቻዎቻቸውን ተከትለው ህልምል የሚሆኑ ሪዞርቶች ሰርተዋል ሳውዲዎች። እና እንግዲህ ቱሪስቶች እዛ ነው መናኸሪያቸው ማለት ነው። በ2030 ከ6 ዓመት በኋላ ማለት ነው ሳውዲ አረቢያን ለመጎብኘት የሚመጡ ዓለም አቀፍ ጎብኚዎች፣ ቱሪስቶች፣ የሀገር ውስጥ ጎብኚዎች አንድ ነገር ነው። ዓለም አቀፍ ጎብኚዎች በአብዛኛው ከምዕራባውያን ሀገር ቁጥራቸው 70 ሚሊዮን እንዲሆን እቅድ ይዟል። ሳውዲ አረቢያን በዓመት 70 ሚሊዮን ቱሪስቶች እንዲጎበኟት ማለት ነው። ይሄ በጣም በጣም ግዙፍ መጠን ያለው ገንዘብ የሚያስገኝ ነው። ከ2030 ጀምሮ ማለት ነው። ከወዲሁ ሳትለኝም ዳንኤል፣ ይሄ ቀላል ነገር እንዳይመስልም በ2024 ሳውዲ አረቢያን የጎበኙ 30 ሚሊዮን ዓለም አቀፍ ቱሪስቶች ናቸው። እነዚህ 30ዎቹ በአማካይ $10,000 አውጥተዋል ቢባል ሳውዲ አረቢያ ውስጥ ያወጡት ገንዘብ ምን ያህል ይሆን ይመስላል? $300 ቢሊዮን ማለት ነው። እሺ እንደው እንበል $10,000 በጣም የበዛ ነው። $1,000 ይደረግ። እንግዲህ ማሰብ ትችላለህ። $1,000 በምንም ታምር ሊሆን አይችልም። ሳውዲ አረቢያ የምታወጣው ማለት ነው። ሳውዲ አረቢያ ውስጥ መጥተህ $1,000 ምን የምታደርጋችን? $1,000 ነው እንኳ ቢባል $30 ቢሊዮን አግኝታለች ማለት ነው አገሪቱ። አንቢሊቬብል። አሁን ይሄንን ወደ 70,000 ለማሳደግ ነው በ6 ዓመት ጊዜ ውስጥ ማለት ነው። በ4 ዓመት ጊዜ ውስጥ ካሁን በኋላ ይሄ በጣም የሚገርም ነው። እና ይሄ በመሆኑ ምን ሆነ ነው መሰለ የሚል ዜናው ሳውዲ አረቢያ የሁለቱ የእስልምና ቅዱስ ከተሞች የመካና የመዲና ባላደራ ስለሆነች ማንኛውም ሙስሊም በዓለም ላይ ሐጅ ማድረግ አለበት በሕይወት ዘመኑ ቢያንስ አንድ ጊዜ። ስለዚህ ሙስሊም ምዕመናን በየዓመቱ በከፍተኛ ቁጥር ነው የሚገቡት ሳውዲ አረቢያ ውስጥ። እነዚህም እንግዲህ ሀገሪቱ ውስጥ ሲገቡ ሀገሪቱ ውስጥ ያወጣሉ። የሃይማኖት ቱሪስቶች ናቸው አለ ምንድነሱም። ስለዚህ በዛ ሳውዲ አረቢያ የምታገኘው ገንዘብ የትየሌለ ነው። አሁን ግን ምን ይላል ይሄ ዓለማዊ ጉዞ ግን የቱሪስቶቹ ሳውዲ አረቢያን ለመጎብኘት የሚመጡ ቱሪስቶች ከግማሽ በላይ የሃይማኖት
ጎብኚዎችን ቁጥር ከግማሽ በላይ የሆነ ነው ያለው አሁን የቱሪስቶቹ ማለት ነው። ስለዚህ የገቢ መጠኑም በዛ ደረጃ ይኸው። ስለዚህ አሁን ሳውዲ አረቢያ በዋነኛነት እዚህ ውስጥ እንድትገባ ወይም ደግሞ የአልጋ ወራሹ እንግዲህ ራዕይ በነዳጅ ላይ ብቻ መመርኮዟ የሚያስኬድ ስላልሆነ ነው። ለምሳሌ ለማሳያ ምን ያቀርብልሃል? አሁን ያለው የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ ከ60 እስከ $66 ነው። የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ ከ60 እስከ $66 ነው የሚሸጠው ወይም የምትሸጠው። ይሄ ግን ከ2022 ወደኋላ ስንሄድ ግን ከራሽያ ዩክሬንን ከወረረችበት ጊዜ ጀምሮ ማለት ነው ያንን ወረራ ተከትሎ ዋጋው $100 በላይ ነበር የአንድ በርሜል። ስለዚህ አሁን ካለው የመሸጫ ጋር ስታይ ቢያንስ $40 በበርሜል ቀንሷል ማለት ነው። አየህ፣ ይሄ በብዙ በሚሊዮን የሚቆጠር በርሜል ውስጥ ስታሰላው እጦቱ ከፍተኛ ነው። ወህል እንግዲህ እኩል ነው መቼም፣ ሀብታምም ድሃም ሲያጣ እኩል ነው። አንዳንዴ ሀብታሙ ነው የሚሰማው። ድሃ የሚጎርሰውን ሊያጣ ይችላል፣ ምሳውን ሊዘል ይችላል። የሀብታም ግን ይብሳል። ገብቶሃል? በጣም የተሻለ ነገር የሚመገብ የተሻለ ነገር ውስጥ የሚኖር ትንሽ ኑሮ ሲቀንስ መብላት ከተቸገረው ድሃ በላይ ነው የሚበሳጨው። ስለዚህ ሳውዲ አረቢያ $100 በላይ ነዳጅ ትሸጥ በነበረበት ጊዜ የምታገኘው ገቢና አሁን $66 በመሸጥ የምታጣው ሚሊዮኖች በጣም ነው የሚያንገበግባት። ስለዚህ አሁን እነዚህን የነዳጅ ዋጋን መዋዠቅን ተከትሎ በተለይ ደግሞ አሁን ካለው በዓለማችን የታዳሽ ኃይሎች ገለመሌ ከምንለው ጭሳም የኃይል ምንጮችን ማስወገድ ከሚለው አሁን በዕድሜ ለዶናልድ ትራምፕ ጠቅላላ በጥብጠውት መልሰው ከልሰውታል እንጂ በዚህ ሂደት አላቂ ነገር ነው ነዳጅ። ሁለተኛ የማለቅ ዕድሜ እንኳ ሳይሰጠው ለዓለም የአየር ሙቀት መጨመር ያንን ለመከላከል ለዓለም ጤና ሲባል በጥቂት 10 ዓመታት ውስጥ ዓለም 100% ከዚህ ከጭሳም የኃይል ምንጭ ወደ በንፋስና በፀሐይል ወደሚሰሩት ታዳሽ ኤነርጂ እንዲሸጋገር ትልቅ ዘመቻ ነበረ። ትልቅ ሂደት ነው የነበረው። እድሜ አሁንም ደግሜ ይላሉ ዶናልድ ትራምፕ መጥተው ቀለበሱት እንጂ። ስለዚህ እነዚህ ሁሉ ነገሮች እነዚህ የሰላጤው ሀገሮች ነዳጅ ላይ ብቻ ተመርኩዞ ለመኖር አይችሉም። ከፊት ለፊታቸው እንደ ቻይኖቹ 50 ዓመት የሚያስቡ ከሆነ ማለት ነው። ስለዚህ ከዚህ መሰናዶ አንጻር ቱሪዝም፣ ይሄ ደግሞ ስፖርት፣ ዓለም አቀፍ ስፖርት ያሉት ነገር አንዱ ማሳያ ለምሳሌ የዓለማችን ውዱ ተጫዋች ሮናልዶ ሳውዲ ውስጥ ነው የሚጫወተው። ይህ ዝም ብሎ የትልቅ ስትራቴጂ አካል ነው። እንደምታውቀው ሳውዲ አረቢያ ውስጥ በ2030 እንግዲህ የሚጠበቀው ይሄ ኒዮም ሲቲ የሚባለው ፍጹም ዓለማዊ የሆነ ሳውዲ አረቢያን የቱሪስትና የዚህ ዓለም አቀፋዊ ስፖርት ማዕከል የሚያደርጋት ነው። በስትራቴጂው በጣም የመጨረሻውን የምድራችንን ቴክኖሎጂ የሚጠቀም ኦልሞስት ተአምር ነው። ያን ጊዜ በ2030 ወርልድ ኤክስፖ ይኖራል። ማን ይቀራል? ማንም ነው መልሱ። ከዛ ደግሞ በ2034 የዓለም እግር ኳስ ዋንጫ ይካሄዳል። እዛ እንዲህ እያልክ ትመጣለህ ማለት ነው። ስለዚህ አሁን ሀገሪቱን የቱሪዝም የዓለም ስፖርቶች መዳረሻ ማድረግ ማለት ነው። ብዙ አይነት ስፖርቶች ሊጠቀሱ ይችላሉ። እነዚህን ለማስተናገድ የቀይ ባህር ዳርቻዎችን ተከትሎ እነዚህ ህልምልም የሆኑ ሆቴሎች እየተሰሩ ነው። እና ደግሞ ደሴቶች አሉ። ቀይ ባህር ላይ ብዙ ደሴቶች አሏት። እንዲሁም የመጀመሪያዎቹ ተጨማሪ የአልኮል መሸጫዎች ይከፈቱባቸዋል የሚባሉ ትልቁ የቱሪዝም መሳቢያዎቿ ናቸው። እና ከዚህ አንጻር ነው እንግዲህ አልኮሉን ማየት ያለብህ። ዋይ ሳውዲ አረቢያ ለምን ታደርጋለች ለሚለው ነገር ከኋላው ከባድ የሆነ የኢኮኖሚ ራዕይ እንዳለው ለማሳየት ያክል ፈልጌ ነው። እንግዲህ በቅርቡ 2 አልኮል መሸጫ ቦታ መደብሮች ጄዳና ዳህራን ውስጥ ይከፈታሉ ተብሎ ይጠበቃል። ጄዳ በዚህ በቀይ ባህር በኩል እስከዚህ አሁን ከአስመራ ሆነ ልታያት የምትችል ነች። ጄዳ በዛ በኩል ቅርብ ነች እና ጄዳ እንደዚሁም ደግሞ ዳህራን ማለት
የአሜሪካ ጦር ሰፈር የነበረበት ማለት ነው። አሁንም እዛ እንዳለ ነው የማውቀው። በዚህ በባህረ ሰላጤ ጦርነት ጊዜ የአሜሪካ ጦር ሳዳም ሁሴን ወደ ሳውዲ አረቢያ ከኩዌት በኋላ እንዳይዘምት ለማገድ የአሜሪካ ጦር የሰፈረበት ቦታ ነው ዳህራን። ለሳውዲዎቹ ምስራቃዊ ጫፍ ግዛታቸው ነው። እነሱ ጋር ተጨማሪ የአልኮል መሸጫዎች ይከፈታሉ የሚል ጠንካራ ፍንጭ አግኝተዋል። የቱሪዝም ሚኒስቴሩ እንቅስቃሴ ነው። ስለዚህ ብታምንም ባታምንም አሁን በከፍተኛ ደረጃ ማስታወቂያ እየወጣ ያለው ለባርቴንደርስ ነው። ባርቴንደርስ ማለት እነዚህ የቡና ቤት ማለት ሆቴሎች ባር አለ፣ ቡና ቤት መጠጥ ማለት ነው። መጠጥ ባርቴንደርስ በጣም እውቀት ጠይቃል። ይሄ ምንድነው? እነሱ ፓንች ማድረግ አለ የምትቀላቅለው ነገር አፕሬቲቭ ምኑ ያን ከዚህ ስለመጠጥ እውቀት ያስፈልጋል። እና እንግዲህ እዛ የመጡት ቱሪስቶች የሚታደሙበትና ፈታ የሚሉበት ነው። አሁን ማስታወቂያዎች ከወዲሁ ሆቴሎች መቅጠር ጀምረዋል ማለት ነው። ሉክ አሁን አልኮል አይሸጥም። ነገር ግን ይሄ አሁን የተከፈተችው አንዷ መደብር በኋላም ደግሞ ጀዳና ዳህራን ውስጥ ይከፈታል የሚባሉት ሁለቱ ተደምረው በዋነኛነት ያለው አሁን ለሀብታሞችና ለባለ ሀብቶች እነዚህ ለትልቅ ኩባንያ ስራ አስኪያጆችና ለዲፕሎማቶች ብቻ ክፍት የሆነው አገልግሎት የአልኮል አሁን ለቱሪስቶች በሙሉ ክፍት ሊሆን ነው ማለት ነው። ቱሪስቶች እንግዲህ ከተለያየ ዓለም ነው የሚመጡት አይደለም እና ሳውዲ አረቢያ ሲሄዱ እንደ ፍላጎታቸው መዝናናት እንዲችሉ የሚያደርግ ይሄም ሳውዲ አረቢያ የምትስባቸው ብዙ ምክንያት አለ። አሁን ቆይታቸውንም አስደሳችና ጣፋጭ የሚያደርግ ከመሆኑ አንጻር ጠንካራ ቁጥር ያለው ቱሪስት ለመሳብ ስለሚያስችላት ነው። በነገራችን ላይ በእነዚህ በሰላጤው ሀገሮች መካከል ከፍተኛ ውድድር አለ። እንደምታውቀው ዱባይ የዓለም ከተማ ናት በዚህ ደረጃ። እንደገና ኳታር አለች። አሁን ሳውዲ አረቢያ ትሄድበታለች የሚባለው መንገድ የኳታር ነው። ኳታር አልኮል ትሸጥልሃለች ማለት ኳታር። ነገር ግን የምትሸጥልህ ቦታ አለ፣ ሄደህ የምትጠጣበት ቦታ አለ። ለምሳሌ በዓለም እግር ኳስም የባለፈውን ያስተናገደች ጊዜ የትፎዞች ዞን የሚል ፈጥራ እዛ ነው የምትጠጣው። ሌላ ቦታ መተህ መጠጣት አትችልም። ሳውዲ አረቢያ የፈለገችው የኳታርን መንገድ። ለምሳሌ በ2022 የዓለም ዋንጫ አዘጋጅ በነበረችበት ጊዜ አልኮል ይሸጥ የነበረው የፋን ዞንስ ወይም ደግሞ የቲፎዞች ዞን ወይም ቀጠናዎች ባለቻቸው ቦታዎችና በፋይቭ ስታር ሆቴሎች ብቻ ነበረ። ስታዲየም ውስጥ ክልክል ነበር። እንግዲህ ፋይቭ ስታር ሆቴልስ በጣም ውድ ናቸው አይደለም። ስለዚህ በዚህ ትገድባለህ ማለት ነው የተጠቃሚውን መጠን። ፋይቭ ስታር ሆቴሎች ብቻ ነው የሚሸጠው ማለት ነው። ዱባይ ግን ትለያለች ዳኒ። ዱባይ ፈታ ያለ ነው ማህበራዊ ሁኔታ እና የደራ የምሽት ህይወት አላት። አልኮልም ለማግኘት አድካሚ አይደለም። አልኮል ታገኛለህ። የደራ የማታ ህይወት አላት። የማታ ህይወት ይገባል። ዘመናዊ ከተሞች አይተኙም እኮ ዳኒ፣ እኛንን በጊዜው የምንሰፍረው። ስለዚህ ሞቅ ደመቅ ያለ ነገር አላት እና ሳውዲ ግን እንደ ዱባይ ሳይሆን ቅድም እንዳልኩ በኳታሮች መንገድ ውሱን በሆነ መንገድ ነው ይህን ማድረግ የምትፈልገው ይላል። በነገራችን ላይ ሳውዲ አረቢያ ውስጥ ያሉ ነዋሪዎች እንግዲህ ሀብታሞቹ ቅድም ነግሬሃለሁ ከተባለው መደብር ወስዶ መጠጣት ይችላሉ። አንዳንዶችም በጥቁር ገበያ ከሚሸጠው በድብቅ እያስገቡ በርን ዘግተው መጠጣት ትችላለህ። ግን ብዙዎቹም እንደሚያደርጉት ታውቃለህ፣ ሳውዲ በእረፍት ቀናቸው እየነዱ ባህሬን የሚገቡት። ባህሬን ደግሞ ችግር የለም ትሸጣለች፣ አልኮል እንደልብ አለ። ለሙስሊሞችም ሙስሊም ላሉንም አልኮል ይሸጣል ባህሬን። ስለዚህ ስራን ትሰራና ዊከንድ ላይ ወይም የበዓል ቀናት ላይ እየነዳ ቀጥታ የት ትገባለህ? ባህሬን ትገባለህ ማለት ነው። እና ጥያቄ ካለ ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ
ስቲም የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም አሁን እንግዲህ ሳውዲ የሙስሊም ሀገር ከመሆኗ አንጻር የአልኮል መጠጥን መፍቀዷ በሌሎች ሙስሊም ጎረቤቶቿ ትችትን የሚፈጥርባት አይሆንም ወይ? እንደገና ደግሞ ሳውዲ ከጊዜ ወደ ጊዜ የእስልምና እምነት የማይፈቅደውን ነገር እየፈቀደች መምጣቷ የራሷ ዜጎችን ራሱ ለተቃውሞ የሚያስነሳ አይሆንም ወይ? ወይስ ደግሞ የሳውዲ ሙስሊም ማህበረሰቦች እምነታቸውን አጥባቂ አይደሉም ማለት ነው ወይ? ኖ ለምሳሌ በእስልምና የተከለከለ ነገር ሊባል አይችልም። ለምሳሌ ሴቶች ለምሳሌ መሾፈር አይችሉም ነበረ። የራሳቸውን መኪና መንዳት አይችሉም ነበር። ይሄ እንግዲህ የኑሮ ዘይቤ ነው። ከዚህ ውስጥ እንደው ያልተለመደ መሆኑ ነው እንጂ ሴቶች መኪና ነዱ ማለት እየነዱ ስራ ነው የሚሄዱበት መጓጓዣ ነው። እና ይህን የሚያደርጉ አገሮች አሉ። ይህን የማይፈቅዱ ሀገሮች እንዳሉ የሚፈቅዱ ሀገሮች አሉ። በብዛት የሚፈቅዱ ናቸው። በሳውዲ አረቢያ እነዚህ አልነበሩም። ሌላው ደግሞ ሲኒማ ቤቶችና እነዚህ ለምሳሌ የሙዚቃ ኮንሰርቶች አሉ። እንግዲህ ስሌቱ ምንድን ነው? ይህንን ለማየት የሚፈልጉ አንድ መድረክ 30-40 ሺህ ሊሆኑ የሚችሉ ሰዎች ናቸው ሄዱ የሚያዩት። እንደዚህ ነው። እና ይሄ ነው። መጠጥ ግን የተከለከለ ነው። የሳውዲ አረቢያ ህዝብ ውስጥ 2/3 ሳውዲዎች ናቸው እና 1/3 የውጭ ሀገር ዜጎች ናቸው። በነዋሪነት ቅድም ባልኩ ነዋሪነት ያላቸው ወይም ለተለያዩ ድርጊት አብዛኛው ስራ የሚሰሩ ናቸው። 1/3 የውጭ ዜጎች ናቸው። አሁን የተከፈተው አልኮል መሸጫ የሚሸጠው ለሙስሊም ላልሆኑ ነው። ሙስሊም ላልሆኑ ዜጎች ነው የሚሸጠው። ሳውዲ አረቢያዊ ላልሆኑ ዜጎች ነው የሚሸጡት። እና ለውጡ ይሄ ነው። አሁን እንዳልኩ እነዚህ የሚከፈቱት ደግሞ አሁን በጀዳና በዳህራን እንዲሁም ደግሞ በቀይ ባህር ደሴቶቿ ቅድም እንዳልኩ እነዚህ 5 ስታር ሆቴል በዚህ መንገድ ነው የሚሄደው። እንዳልኩ አሁን ባርቴንደርስ መቀጠር ጋር በነገራችን ላይ ኢትዮጵያ ውስጥም የዚህ ሙያ ያላቸው ባርቴንደርስ ይህን ግንዛቤ አድርገው በደንብ ተክነውበት ትልቅ የጆብ ኦፖርቹኒቲ ነው። ይሄን መጠቆም እንወዳለን። ኢትስ ካሚንግ ፊውቸሩ ይሄ ነው እና ምንድን ነው የምታየው? ልክ ከኳታር ጋር አይተ እንደሆነ የሃይማኖቱ የሚከለክለውን የሚፈቅደውን አክብረው ለመኖር እኮ ነው። አሁን ኳታሮች ያደርጋሉ አልን አይደለም? የዓለም ዋንጫ አስተናግደዋል። የዓለም ዋንጫ ለማየት የሚመጣ የዓለም ህዝብ አለ አይደለም? ያ ህዝቡ ሁሉ ደግሞ ሙስሊም አይደለም። ገብቷል? ሙስሊምም ሆኖ ለምሳሌ ባህሬን ውስጥ ለሙስሊሙም ለሙስሊም ላልሆነም ይሸጣል አይደለም? አሁን በዜናው ላይ እንኳ እንደሰማ ነው። ስለዚህ ከዚህ ቱሪዝሙን አየኸው ለሀገሪቱ የሚያመጣውን ገቢ እና አሁን ያንን ማህበረሰብ የሚመጣውን ቱሪስት ኬተር ለማድረግ ያደረጉት ይሄ እና ቦታ መርጠው የእንትን ነገር አድርገው ነው። ስለዚህ አክቹዋሊ እዛ በማህበረሰብ ላይ እንትን የሚል አይደለም። ሁለተኛ ቅድም እንዳልኩህ በነዳጅ ላይ የተመሰረተ ኢኮኖሚ አሁን እድሜ ለዶናልድ ትራምፕ ነው የምነግርህ እኮ ትልቅ እኮ ዊንድፎል እኮ ነው የመጣላቸው ለእነዚህ ለመካከለኛው ምስራቅ ነዳጅ ሻጭ ሀገሮች እኮ እንዴ። ይሄ የፓሪሱ ክለብ ይሄ የዓለም የሙቀት መጠንን ለመቆጣጠር እንዳይጨምር ለማድረግ ወይም ደግሞ አለው ከ1 ዲግሪ በላይ ዋቴቨር ጊዜ ተቀምጦ እንደዚህ አለው ነበረው ከፍተኛ ሂደት ላይ የነበረ ነው። አየህ ይሄ ያስቀመጠው ሰው ዓለም ወደ ታዳሽ ኃይሎች ወደ ኤሌክትሪክ ኃይል፣ ወደ ንፋስ ኃይል፣ ወደ ሶላር የፀሐይ ኃይል እንዲሸጋገር እና ይሄ በተለይ ፊውል ይሄ ነዳጅ ኢንክሉዲንግ የተፈጥሮ ጋዝ እነዚህን ጡረታ እንዳስወጣ ነው ሂደቱ። እንግዲህ ነገርኩ እነዚህ ነገሮች በባህሪያቸው አላቂ ናቸው ብያለሁ። የሚያልቁበትን እንኳ ጊዜ ሳይጠብቅ ማለት ነው። ስለዚህ እነዚህ ሀገሮች አሁን በዚህ ሁኔታ ተቀምጠው ከተቀመጡ ነገና ከነገ ወዲያ የሚሊሆኑ ነው። በሀገር ዕድሜ ማሰብ አለብህ ዳንኤል። ገብተዋል። ጃያንት ስትሆን በሀገር ዕድሜ ነው የምታስበው እንጂ በአንተ ኩርማን ዕድሜ አታስብ። አሁን እኔ በእውነት ነው የምነግርህ
በጣም ጥንቃቄ እና ብልህነት ያለው አካሄድ እየሄደ ያለው ያልጋ ወራሹ አየህ ከዛሬ 30 ዓመት በኋላ ከዛሬ 40 ዓመት በኋላ ያለው ሁኔታ ይለወጣል። ያን ጊዜ ሳውዲዎች ትልቅ የኢኮኖሚ ዘርፍ ፈጥረዋል። በዚህ በቱሪዝሙ ትልቅ የስፖርት መዳረሻ አድርገዋል። በረሃ አላቸው። ሌሎች ማት የአረብ ትራዲሽናል የስፖርት እንትኖች አሉ። ትልልቅ ኢቨንቶች አሉ። እንደዚህን ሁሉ በማካሄድ ቢሊየንስ ነው እንትን የሚሉት። ስለዚህ ያ ትውልድ የዛ ሀገር ህዝብ የዛሬ 30 የዛሬ 50 ዓመት እስቲል አሁን ካለው ኑሮ በተሻለ ሁኔታ በሰፋ የኢኮኖሚ መሰረት ላይ የተገነባ ማህበረሰብ ይሆናል ማለት ነው። ዚስ ቪዥን እና በዚህ ደረጃ ነው የማየው። ዳንኤል እንዳልከው አንተ ባልከው መንገድ የሚያዩታል። ግን ደግሞ እውነቱን እነጋገር ከተባለ ይህንን ነው እያደረገ ያለው። ለምን ጎረቤት ሀገራት እነ ዱባይ እኮ ዛሬ ገብተን ጉግል እናድርግ ብለን የሚያስገርም ነገር ነው የምናገኘው። ከነዳጅ የማይተናት ፕሮባብሊ ኢንቨስትመንት አንተ ሀገር መጥተው ትልልቅ የዓለም ኩባንያዎች መዋለ ንዋይ እንዲያፈሱ ለማድረግ የሆነ በተወሰነ መንገድ እንኳ መመቸት አለብህ አይደለም እንዴ? አኮሞዴት ልታደርግ ይገባል እነሱን። ስለዚህ አሁን የዓለምን ኢንቨስትመንት በመሳብ በኩል ዱባይን የሚያክል የለም። በመካከለኛው ምስራቅ ግዙፍ የሆነ የመዋለ ንዋይ ገንዘብ በመያዝም በመካከለኛው ምስራቅ የተባበሩት አረብ ኤሚሬትን የሚያክል የለም። ስለዚህ አሁን ሳውዲ አረቢያ ከነሱ ጋር ነው ውድድሯ እና ከዛ አንጻር ካየኸው ትልቅ ፋይዳ ያለው ፕሮግሬስ ነው። ዓለም አሁን ላይ ለምሳሌ በእኛ ሀገር እንኳን ነዳጅ የማይጠቀሙ የኤሌክትሪክ መኪናዎች እየበዙ ይገኛሉና ስለዚህ ሳውዲ ከጊዜ ወደ ጊዜ የምትተማመንበትን የነዳጅ ሽያጭ አጠዋለው የሚል ስጋት አላት ማለት ነው። ለዚህ ነው ወደ ቱሪዝሙ ትኩረቷን ያደረገችው ማለት ይቻላል። ፋክት ነው። ነገርኩ እኮ ዶናልድ ይኸውልህ የዶናልድ ትራምፕን ዕድሜ ያርዝምላቸው። አሁን ዶናልድ ትራምፕ በያዙት መንገድ ይሄ የማጋ ንቅናቄ ከዶናልድ ትራምፕ በኋላ ምክትል ፕሬዚደንቱን ከዛም እከሌ እያለ እንደ ንቅናቄ የተለያዩ አሁን መንግስታዊ ስልጣን የያዘ ነው። ሰራተኞችን እንደፈለገ ማስወጣት ማስገባት የሚያስችል ሁኔታ ለራሱ እየፈጠረ ነው። ልክ እንደ አንድ ታዳጊ ሀገር የእሱን ፖለቲካ የሚከተሉትን ብቻ ቁልፍ ቦታ ላይ እያስቀመጠ ነው። ዲፕ ስቴት ያለውን የሀገሪቱን ኢንስቲትዩሽን የሚመሩ ኃይሎችን በትኗቸዋል። ስለዚህ ተቋማትን በራሱ ሰዎች እጅ አስገብቶ ለእሱ ፍላጎት የሚቆለመሙ አድርጓቸዋል። ፍትህ ሚኒስቴር ብትል ዋቴቨር እያልክ ብትሄድ ዶናልድ ትራምፕ ጋር በሙሉ ከላይ ቁጭ ያሉት የዶናልድ ትራምፕ ዓላማን ከግብ ለማድረስ ቆርጠናል፣ ዶናልድ ትራምፕ ወይም ሞት የሚሉ ናቸው። ይህ አካሄድ እኔ እንደምፈራው ማለት ነው። ይህ አካሄድ ትራምፒዝምን የአሜሪካንን ዲሞክራሲ በተቆጣጠረ መልኩ ለሁለት ሶስት 10 ዓመታት ለማድረግ የመጣ ንቅናቄ አድርጌ ነው የማስበው። በኋላ እውነታውን የምንመለከተው ይሆናል። ብዙ እውነታው እንግዲህ ከ3 ዓመት በኋላ የሚደረገው ምርጫ ምን አይነት ባህር ይኖራል፣ አሜሪካ ፌር የተባለ ምርጫ ማካሄድ ይችላል። እነዚህን ማየት አለብህ ዳንኤል። ዞሮ ትራምፒዝም የመጣው በቀላሉ ላይሄድ ከሆነ ነው የምነግርህ። ትልቅ ቦናንዛ ነው ለነዚህ ለማነው ለሰላጤው ነዳጅ እና የትኛዎቹም ነዳጅ አገሮች እንጂ ዶናልድ ትራምፕ ባይሆን ኖሮ ሰውየው አሁን ብዙ ዕድሜ የለውም እኮ የዚህ ዓለም የነዳጅ እንትን። አንደኛ ነዳጅ በራሱ አላቂ ነው። ሁለተኛ የዓለማችንን አሁን ጎርፎች ትሰማለህ፣ ብዙ አይነት የዓለም ምስቅልቅል ሳይንቲስቶች እያሉ ነው። ዶናልድ ትራምፕ ዞር በሉ፣ የከሰል ድንጋይ እናነዳለን፣ የባህር ዳርቻውን ሁሉ እንቆፍራለን፣ ነዳጅ እናወጣለን። መተተኞች፣ አስማተኛና ታምር ተናጋሪዎች ብሎ ነው ሳይንቲስቶች ዞር ወደዛ ነው ያሉ። ይሄ ለሰላጤው ሀገሮች ትልቅ ነገር ነው ተወሰነ ጊዜ። ነገር ግን በአላቂ ነገር ላይ ተመርኩዘው አትኖርም። ስለዚህ ይሄን አላቂ ነገር የሚሰጣቸውን ሀብት ተመርኩዘው ኢኮኖሚያቸውን ዳይቨርሲፋይ እያደርጉ ነው ማለት ነው። አየህ። ስለዚህ ይሄ ኤሌክትሪክ የምትለው መጪው ጊዜ ለእንዲህ አይነት ነገሮች የሚል ነው። ስለዚህ የዛሬ 30-50 ዓመት የዓለም እውነታ ነው የሚሆኑት እና ከዚህ አንጻር ነው የነሱ የሚወሰደው። እኛም ሀገር ጋር የምታየው ሂደት ከዚህ አንጻር ነው ማለት ነው። ከዚህ አንጻር ነው እና በስፋት ስትመለከተው ሳውዲ አረቢያ እያደረገች ያለችው ነገር ጎረቤቶቿ እነ ዱባይና እነ ኳታር ማድረግ የቻሉትን ነገር
ለሳውዲ አረቢያንም የዛ ተጠቃሚ ለማድረግ ነው። አለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።